ግን መቅደስ እንደዚህ ወጋ ጠባቂ ነሽ? ኧረ አይደለም። ኧረ ነሽ። እስከዛሬ ቀርቤ አውርቼሽ ስለማላቅ በደንብ አላቅሽም ማለት ነው። እኔም እኮ ዛሬ ስታወራኝ ምናልባት ሳልሰማ የዓለም የማውራት ቀን እየተከበረ ይሆናል ብዬ እኮ ነው ለበዓሉ ድምቀት በደንብ ያወራው። ምን አወራሽኝ? አሸማቀቅሽ ነው የሚባለው። ደግሞ ያልሰማሁት የዓለም የማውራት ቀን ይከበራል እንዴ? ለምን አይከበርም? ከውጪ ፈንድ ይገኝ እንጂ ገና የዓለም የመሽናት ቀን ተከብሮ አገሪቷ ፖፖ በፖፖ ትሆናለች። ኧረ አንቺ ገራሚ ሰው ነሽ። እኔ መቅዲ ገና አንተ ጊዜ ሰተህ አውራኝ እንጂ ብዙ አስገርምሃል። እሺ አውራሻለሁ። ሂጂ በቃ ሂጂ በቃ። እንዴ የጀመርነው ወሬ ሳንጨርስ ወዴት ነው የምሄደው? ምን የጀመርነው ወሬ አለ እንዴ? ሊሆን በጣም ትልቅ ወሬ ነው። የመነካክቶ መቶ ነው። አስጨርሰኝ እንጂ እንዴ። እንደውም ስለ በእምነት ልዩ ምልክት እያወራን አልነበር? ኦ ስታዋክብኝ ረሳሁት። ውይ እኔ ልዋከብልክ ከፈለግሽ ተዋከቢ። እና ይትባረክ አንተን የመሰለ ባለምጡቅ አእምሮ የመስሪያ ቤታችን ህብረ ሰረሰሪ ሆንክ ሰው በእምነትን አይደለም በቃላት በስዕላዊ መግለጫ ማሳየት ከብዶ ነው። ትናገር የላት ትፈላሰፋ አማራት አሉ። መች በቅጡ አይቻት ነው በስዕል የምገልጻት? ኧረ በንፋስ ሽውታ ብታያት ራሱ በእምነትን ለመግለጽ በጣም ቀላል። እስኪ ከቀለለሽ እስኪ አንቺ ያሳየ ገለጫት። ኧረ በጣም አካበድከው እንዴ! በእምነትን ለመግለጽ ካንተ የሚጠበቀው ቲማቲምና ሹል ቃሪያ። ምን? ቲማቲምና ሹል ቃሪያ። እሺ ከዛስ? ከዛማ ቲማቲሙ በሆነ ነገር በሳ ስታረገው አይኗ ማለት ነው። ወረድ ብለ ሰመር ስታረገው አፏ ማለት ነው። ለአፍንጫ ደግሞ ቃሪያውን ስክት ስታረገው ቁርጥ በእምነት ማለት አይደል? ጠጅ በብርሌ ነገር በምሳሌ አይደለም የሚባለው? በምኔን በምሳሌ ልገልጽልህ ነው። ዝም ብለህ ሰማኝ። ምን አንተ አካበድክ? ልጅቷን እኮ በወሬ የምትገልጻት አትመስልህ። ከተሸከመ ይዛት የመጣት መስላለህ። ያው በለው ዋናው ምን እንደምትመስል ማወቅ አይደል የፈለከው? አጭርና ግልጽ ጥያቄ። ልጅቷን አይተመታል አይተሃል መጣል? ይሄን ብቻ ተናገር። በደንብ አገላብጬ ነው። አሁን ደግሞ በአይን ከማገላበጥ ወደ አካል ማገላበጥ እንዲያሸጋግርህ መልካም ምኞቴን እመኝልሃለሁ። በአካል ማገላበጥ እንዴት ነው? ጂዶ ነዋ። አክሮባት እንዴ! ራሴ ማልገለበጠውን ምን አድርጊ ብዬ ነው እሷን የምገለብጣት? ምናልባት እንደው አይታወቅም፣ ራሳችሁን ከጠላትም ከአንዳንድ ነገር ለመጠበቅ እንዲያመቻቸው ብዬ ነው። አሁን ልጅቷን አይተሃል አላየህም? ስም ብቻ ቀጥል። ምነው አንተ ማየቴን ተጠራጠርክ እንዴ? ደግሞ ባላያትስ? እኔ ባለምጡቅ አእምሮ እሷን መግለጽ ያክተኛል? የወለዷት እናትና አባቷ እንኳን እኔ በምገልጻት መንገድ አያውቋት። ተው እንጂ ከወላጆቿን በልጣል። አንተን ብለው ከሰሙህ እኮ እረስቸው ነው እንጂ ስትወለድ እኮ ልጅቷን ጎትቼ ያወጣኋት እኔ ነኝ ትላለህ። ራሴ አዋልጃት እንዴት ነው ለጋብቻ የምጠይቃት? ያላቻ ጋብቻ ኋላ ቀርነት ነው። ወደፊት ተራምዳ ያሳየኛ። አየህ፣ ከፍርሃት የተነሳ ሁሉም የሔዋን ዘር አንድ አይነት ናቸው ብለህ አንዷን የምትቀርባትን ሴት እንዲሁ ቀን ሙሉ ስታያቱ ለመተል ሊሆን ይችላል። በምን የፈለገ ሴት ሳይብሁል እሷን የሚመስል የለም። እንዴት ነው አንተ ማንም የማይመስላት ነው? አንተ ለብቻህ በትእዛዝ በሬሳ ነው እንዲያሰራት? ቁም ሳጥንች እንዴ በትእዛዝም አሰራት? አንተ ግን ለምንድን ነው ማየቴን የተጠራጠርከው? ወይ መምከር የማትችል ከሆነ በግልጽ ተናገር። እኔ ኃይሉ ተናንቀናል አሉ። ስማ ልንገርህ፣ እኔ የነገርኩህን ሄደህ ለሴት አይደለም ለአንድ ወንድ በተነገረው ሴት ነኝ ብሎ አምኖ እግረ ስር ለጋብቻ ይንበረከካል። ልንገርህ። ስማሙ መንፈስ ቅዱስ አሐዱ አምላክ ደግሞ የሰይጣንነት ጀመረ። ስማ እኔ ይትባረክ ነኝ ወንድም አገባው ኢትዮጵያዊ ማንነቴ ባህል አይፈቅድልኝም። እሺ በቃ አይዞህ። እንደው የአእምሮ ምጡቅነቴን የደረስኩበትን ደረጃ ለማሳየት በምሳሌ ነገርኩህ እንጂ ሌላ አይደለም። ነው አንተስ በምሳሌ እየተናገርክ አልነበር እንዴ? በምሳሌ ነው እንደሱ ከሆነ እሺ። በምኔን ስገልጻት? በምኔን ስትገልጻት በምኔ ብለህ ስሟን ስትጠራው በቃ ስም ብሎ
ደስ ሲል መጣፈጡ ሚስቴ አይደለች? የማ